አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ በወለጋ ጠላቶች ተነስተውብናል ብሏል። አትበጥብጡን፣ አታደናቅፉን ሲሉም ምልጃም ማስጠንቀቂያም አቅርበዋል። ምክትላቸው አቶ ተመስገን ጥሩነህ ደግሞ ጌታቸው ረዳን የለውጡ ትሩፋት ነው፣ አብይን ደግሞ የማይተኛ የማያንቀላፋ ነው እያሉ ሲያቀርቡ ተሰምተዋል። እናንተም ትሰሙታላችሁ። ፊልድ ማርሻል ብርሃኑ ጁላ የተማረ ቅጥረኛና ባንዳ በዛብን ሲሉ አማረዋል። ጦራቸውን በዲሲፕሊን የተገነባ እያሉ ሲገልጹ ወደ አማራ ክልል የላኩት ወታደር ሲፈጽመው ነበር በሚል የተሰራጨው ድርጊት ደግሞ መነጋገሪያ ሆኖ ውሏል። ይህንንም እንመለከታለን። በፓርላማው ጊዜያዊ ተኩስ አቁም ስምምነት እንዲደረስ ጥያቄ ቀረበ። ጠቅላይ ሚኒስትሩ ህገ መንግስት አሻሽሎ ፕሬዝዳንት ያደርገኛል የሚሉለት የምክክር ኮሚሽን ቆይታም እንደገና ተራዝሟል። ተጨማሪውን አዘጋጅተናል። ውጥረቱ ወደ ጦርነት ለማምራት ከጫፍ ደርሷል ሲል ተቋሙ ገለጸ። ከትግራይና ከአካባቢው በርካታ ነዋሪዎችም ጦርነትን ስጋት እየተፈናቀሉ ስለመሆኑ ተዘግቧል። እንመለከተዋለን። የፕሬዝደንቱ የአዲስ አበባው ንግግር ተቃውሞ ገጥሞታል። ብልጽግናን ያላስደሰተ የተባለው ማብራሪያም ከሀርጌሳም ጭምር ቅሬታ የተሰማበትም ሆኗል። ሌላኛው መረጃችን ነው። በጽና ታሟል የተባሉት የአብይ አህመድ ወዳጅ ታይተዋል። ከአሜሪካ ሴናተር ጋርም ሲነጋገሩ ተስተውለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ በወለጋ ጠላቶች ተነስተውብናል ብለዋል። አትበጥብጡን፣ አታደናቅፉን ሲሉም ምልጃም ማስጠንቀቂያም አቅርበዋል። ምክትላቸው አቶ ተመስገን ጥሩነህ ደግሞ ጌታቸውን የለውጡ ትሩፋት ነው፣ አብይን ደግሞ የማይተኛ የማያንቀላፋ እያሉ ሲያቀርቡ ነው የተሰሙት። የብልጽግናው ፕሬዝደንት ቅርብና ነባር ተላላኪዎቻቸውን ይዘው ወደ ወለጋ ቄለም እና ምስራቅ እንደዚሁም ምዕራብ ወለጋ አካባቢዎች ተጉዟል። ስልጣናቸውን ሊነጥቁ የተነሱ ጠላቶች መኖራቸውን እያጣቀሱ የሩቅ ጠላት ያሏቸውን ደግሞ ከፋፈሉን፣ አባሉን በማለት እየከሰሱ ጦርነትና ግጭት ያበቃ ዘንድ ሲጠይቁ ምን የተሰሙት። በተለያዩ የወለጋ አካባቢዎች የተለያየ መልክ ያላቸው መልእክቶችን ያስተላለፉት አብይ በሰሜን የኢትዮጵያ አካባቢ ጦርነትና ጦር ሰራዊትን እያዘጋጁም ወዲህ ደግሞ አትዋጉን፣ አታደናቅፉን የሚል ጥሪ ሲያስተላልፉ ይሰማሉ። ከውጭ ሆነው ሰዎች እንደሚሉት አይደለም። በሆነ ዘመን የተወለሻሹ ጉዳዮች አሉ። በረባ ባረባው ከመባላት፣ ከመጣላት፣ ከመዋጋት አንዱ ያንደኛውን ሩጫ ከማገት ከማድከም እንቆጠብን። የሩቅ ጠላቶቻችን ያላቸውን ፍላጎት ለማሳካት መከፋፈልን ተው። የብልጽግናው መሪ ሽመልስንም ተመስገንንም ጌታቸውንም ዳንኤልንም አስከትለው ወደ ወለጋ ቅንተው ያቀረቡት የሰላም አማራጭም የቀራችሁ እጃችሁን ስጡ የሚል ነው። ወለጋን ጠላቱንም ቢሆን የሚንከባከብ ነው ሲሉ ዛሬ የተናገሩት አብይ ከዚህ በፊት ወለጋን በተመለከተ ያስተላለፏቸው መልእክቶች በእርግጥም እሳቸውም ወለጋን ጠላት አድርገው ይገልጹባቸው የነበሩ እንደነበር የሚዘነጋ አይሆንም። ከዓመታት በፊት ወለጋ ብሄድ ይገድሉኛል፣ ከዛም ጅማ ያምጻል የሚል ኦሮሞን የሚከፋፍል ንግግር ማድረጋቸው ይታወቃል። በተለያየ ጊዜ ደግሞ በትግራይ 1 ሚሊዮን ሰው ተገደለ አትበሉ፣ በወለጋ የገደል ነው ይበልጣል ሲሉ ወለጋ ላይ ያከናወኑትን ጦርነት ግዙፍነት ሲገልጹ ተሰምተውም ያውቃሉ። በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ ራሳቸው ናቸው። አሁን ደግሞ ተፈናቃይ ልጅ ማጋነን አለ። ማጋነን ዋጋ የለም። ትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዘው ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። አብይና ወለጋ ምንና ምን ናቸው በሚለው ጉዳይ ላይ በርካታ አብረዋቸው የሰሩ ፖለቲከኞች ከዚህ በፊት ተናግረው የሚያውቁትም ጉዳይ ነው። አቶ ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ ወለጋ ይገድልሃል ብለው ስለነገሯቸው ሁኔታ አንድ ሰሞን ሲያስረዱ ደግሞም ከበቀለ ገርባ ጋር ወደ ወለጋ ለመሄድ ማቀዳችንን ስንነግረው ባትሄድ ይሻልሃል፣ ወለጋዎች አምረረው ይጠሉሃል፣ ሂደህላቸውማ በህይወትም አይመልሱህም፣ አንተ ይሄ ሀረርጌ ባህልህ የዋህ ያደርግሃል፣ ሁሉንም ሰው ታምናለህ አለኝ። ግን እኔ
አይርጉ በማለት ነበር። ገዱ አንዳርጋቸው በበኩላቸው የቀድሞ አለቃቸው እንዴት ማህበረሰብን በመከፋፈል በስልጣን መቆየት እንደሚቻል እንደሚሰሩ ሲያስረዱ ወለጋን እንዴት ታምነዋለህ ያሉበትን ሁነት በማስታወስ መናገራቸውም የሚዘነጋ አይሆንም። ውጭ ጉዳይ እየሰራው እያለ ይሄን ሰው እንዴት ታምነዋለህ ሆይ አለ። አው በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለ። የወለጋ ሰው እንዴት ታምናለህ? በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው። እሱን እንደ ኦሮሞ እንደማይቆጥሩ አድርጎ ነው የሚመለከተው። በዛሬው ጉዟቸው በአብይ አህመድ የወለጋ ቡድን ውስጥ ከተካተቱት መካከል አቶ ተመስገን ጥሩነህ አንዱ ናቸው። እኒህ የብልጽግና ሹም ከጥቂት ዓመታት በፊት በመቶዎች የሚቆጠሩ የአማራ ተወላጆች ተገድለው በሺዎች ደግሞ በተፈናቀሉበት ስፍራ አካባቢ የተከናወነ ልማትን እያደነቁ አብይን የማይተኛ የማያንቀላፋ ጌታቸው ረዳን ደግሞ የለውጡ ትሩፋት እያሉ ሲናገሩ የተሰሙበት ጉዟቸውም ሆኗል። የአቶ ጌታቸው ረዳም እዚህ አጠገባችን መገኘታቸው ራሱ አንዱ የለውጡ ትልቅ ትሩፋት ነው። በሀሳብ የሚመራ ሞዴል የሆነ ሌት ተቀን የማይተኛ ብቻ ሳይሆን የማያስተኛ አለቃ አለን እና በዚህ አጋጣሚ ደምቢዶሎም ነበር። ከዚያ በኋላ ወደ ቄለም ወለጋን መጣን። ወለጋን በጣም አስሰነዋል። ያው ስለ ወለጋ ሰላም እኔ ራሴ ምስክር ነኝ። ፊልድ ማርሻል ብርሃኑ ጁላ የተማረ ቅጥረኛና ባንዳ በዛብን ሲሉ አማረዋል። ጦራቸውን በዲሲፕሊን የተገነባ እያሉ ሲገልጹ ወደ አማራ ክልል የላኩት ወታደር ሲፈጽም ነበር የተባለው ድርጊት ደግሞ መነጋገሪያ ሆኖ ውሏል። ጠቅላይ ሚኒስትር አብይ አህመድ የሀገሩን ሕዝብ ጉንዳንም ማስታወስና መመልከት የተሳነው ኋላ ቀርም ማሰብ የማይችል ወዘተ እያሉ ሲሰድቡት ይታወቃሉ። ፊልድ ማርሻሉም ይህንኑ ፈለግ ተከትለው ኢትዮጵያውያንን ባንዳና ቅጥረኛ ሲሉ ይሰማሉ። ከወራት በፊት በምክር ቤት ጭምር ቀርበው የኛ ሰው እኮ ቅጥረኛና ተላላኪ ባንዳ ነው እያሉ ሪፖርት ሲያቀርቡ ተደምጠውም ነበር። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተም እኮ አታገኝም። ሳዑዲ ሄዳ አታገኝም። አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። ከወራት በኋላ አሁንም ይህንኑ ደግመው በዚህ ሀገር ዩኒቨርሲቲ ውስጥ ገብቶ ኤፕላስ እያመጣም የተማረ ባንዳ እንዳስቸገራቸው ሲገልጹ ተሰምቷል። ቅጥረኛ ሰላይ ሆኖ ያገለግልብናል እያሉም አማረዋል። አንዳንዱ ኤፕላስ ቢፕላስ አምጥቶ ባንዳ ነው። አንዳንዱ ኤፕላስ ቢፕላስ አምጥቶ ቅጥረኛ ነው፣ ሰላይ ነው፣ ለሌሎች የሚያገለግል ነው። እንዲህ ቅጥረኛና የሌላ አካል ተላላኪ ሆኑብን እያሉ የሚያማርሩት ለተባበሩት አረብ ኤምሬቶችም አንድ ሰሞን ለሻቢያም ለአይኤምኤፍም ለዓለም ባንክም የሚላላኩና የሚያገለግሉ አለቃ ያላቸው ብርሃኑ ጁላ መሆናቸው ነው። እኒህ ወታደራዊ አዛዥ ሌሎችን ጸረ ኢትዮጵያ እያሉ እየወቀሱ ባቀረቡበት ንግግራቸው ላይ ወታደሮቻቸውን ደግሞ እናንተ ግን ለኢትዮጵያ ሕዝብ የቆማችሁ ናችሁ ከሚል ውዳሴ ጋር ሆኗል። እሳቸው ይህንን ሲናገሩ ግን ወታደሮቻቸው ሲያደርጉት የታየው ጸረ ህዝብ የሆነው ተግባር መነጋገሪያ ሆኖ ውሏል። መቼና የት እንደተቀረጸ ግልጽ ያልሆነው ነገር ግን የመከላከያ ሰራዊት አባላት ስምሪት በወሰዱበት የአማራ ክልል ቀጠና በአንድ መኖሪያ ቤት ውስጥ ገብተው የተቀመጠን እህል ወታደሮቹ ሲደፉና ውድመትን ሲፈጽሙ የሚስተዋሉበትም ነው። እንዲህ ያሉ በካሜራ ተቀርጸው የቀሩ ጥፋቶች የሀገሪቱ በተለይም የአማራ ክልል አርሶ አደሮች በየዕለቱ የሚገጥማቸው ሁነት እንደሆነ ግን የሚገመትም ይሆናል።
ውጥረቱ ወደ ጦርነት ለማምራት ከጫፍ ደርሷል ሲል ተቋሙ ገለጸ። ከትግራይ በርካታ ነዋሪዎች ጦርነትን ስጋት እየተፈናቀሉ ስለመሆኑም ተዘግቧል። ደም አፋሳሹ ጦርነት ቆሞ ስልታዊ በሆነ መንገድ ትግራይን የማድቀቅና የማጥፋት የ4 ኪሎ የኦህዴድ ብልጽግና ተግባራት ተጠናክረው ቀጥሏል። ስለዚህ የብልጽግናው ተግባራት ደግሞ አዲስ አበባ፣ መቀለም የሚገኙ የክልሉ የአሁንም የቀድሞ አመራሮች በተለያየ መንገድ ተባባሪዎቹ ሆነው ነው የሚገኙት። አገዛዙ ወደ ትግራይ ስለሚያንቀሳቅሰው ሰራዊት ምንነትም ለምንነትም የመጠየቅ ድፍረቱንም ፍላጎቱን የሚያጡት የብልጽግና ተጋሮች እርምጃ ውሰዱልን ብላይ ናቸው። በመቀለ ያሉት የፓርቲም ይሁን የመንግስት አመራሮችም በየቀኑ ከሚያቀርቡት የልንወረር ነው መግለጫ በስተቀር የትግራይ ህዝብ ከዚህ ችግር የሚወጣበትን መንገድ ሲያመላክቱ አይስተዋልም። ዛሬም ሌላ መስዋዕትነትን ይከፍል ዘንድ ከመጠየቅ በስተቀር። የሆነው ሆኖ ዓለም አቀፉ ተቋም ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያ፣ ኤርትራና ትግራይ በጦርነት አፋፍ ላይ ስለመሆናቸው በሪፖርቱ አሳውቋል። በፌደራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናውም ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል ተቋሙ አንስቶም አሁን እየታየ ያለው ሽኩቻና ውጥረት የቆዩ ቁስሎችን የሚቀሰቅስና የቀጠናውን ሰላምን በእጅጉ የሚያናጋ ነው። አዲስ የሚያገረሸው ጦርነት ደግሞ በመቶ ሺዎች የሚቆጠሩ ዜጎችን ከቀጠፉ የቀደሙ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ ይሆናል ሲልም አስጠንቅቋል። ይህ አዲስ የጦርነት ስጋት በጎረቤት ሱዳን እየተደረገ ካለው የእርስ በርስ ጦርነት ጋር ተደራርቦም ከቀጠና ውጭ ያሉ ሀያላን ሀገራት ወደ ጦርነቱ ሊያስገባቸው ቀድሞውኑ ተለዋዋጭ የሆነውንም የቀይ ባህር አካባቢንም ይበልጥ ሊያናውጠው እንደሚችልም ያትታል። በአሁኑ ወቅት በአዲስ አበባ በመቀለና በአስመራ መካከል ያለው ግንኙነት ባለመተማመንና በጥርጣሬ የተሞላ ስለመሆኑም ያብራራል። በትግራይ ፖለቲከኞች መካከል የተፈጠረው ክፍፍልና መለያየት የአብይ አህመድ ቀይ ባህር የመግባት የሌጋሲን የመትከል ፍላጎት አባባሽ ሁኔታዎችን መፍጠራቸውንም ያነሳል። በቅርቡ በትግራይና በአማራ ክልል አዋሳኝ አካባቢዎች በጸለምቲ በትግራይ ኃይሎችና በፌደራል ጦር መካከል በተፈጠረ ግጭት እንደዚሁም የፌደራል መንግስቱ የወሰደው የድሮን ጥቃት ውጥረቱ ወደ ቀጥተኛ ጦርነት ሊያመራ እንደሚችል የቅርብ አብነት ናቸውም ይላል። የብልጽግና የወታደርና የመሳሪያዎች ጋጋታን አንስቶ የጦርነት ከተጀመረ በአጭር ጊዜና በቀላል መስዋዕትነት የሚቋጭ አይሆንም ሲልም ያስጠነቅቃል። በመሆኑም ተጽዕኖ ፈጣሪ የአፍሪካ ሀገራትና የቀጠናው ጥቅም ያላቸው የውጭ ኃይሎች ከዝምታ ወጥተው ዲፕሎማሲን በመጠቀም ይህንን ደም አፋሳሽ ጦርነት ለማስቆም አስቸኳይ ጥረት እንዲያደርጉም ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርቧል። ይህ በእንዲህ እንዳለ በጦርነት ስጋት ከትግራይ ክልልና ከአጎራባች አካባቢዎች ጭምር ነዋሪዎች እየተፈናቀሉ ይገኛሉ ያለው ደግሞ የጀርመን ድምጽ ነው። አላማጣን ጨምሮ ያለውን የብልጽግናውን መንግስት የወታደራዊ እንቅስቃሴ ተከትሎ የተሰደዱ አሉ። ክልከላዎች ደግሞ ማህበረሰቡ ኑሮ በእጅጉ እንዲከብደው አድርጓል በሚል እንደገለጹለትም እንዲሁ ስጋታችን በኑሮ ውድነት ላይም በሁሉም የተጫና ስላለ አሁን ሁሉ ተጨናንኩ ነው ያለው። አሁን ልጆቻችንን ወዴት እናድርሳቸው ያለ ሙሉ ሰው በስጋት ላይ ነው። ሰው በጣም ተወዷል። ሸቀጣ ሸቀጥም ሆነ ምናምን ነገር ሁሉ እየተወደደ ነው ያለው። አሁን አብዛኛው ሁሉ ስለሰጋ እየወጣ ነው ያለው ሰው። አሁን አለማጣ ደውለህ ባስ ለመያዝ ቼክ ማድረግ ትችላለህ። ባስ በሙሉ እስከ አርብ ተይዟል። ከትግራይ የሚመጣውን ከዚህ አካባቢ ወደ አዲስ አበባ የሚመጣውን ማለት ነው። በፓርላማው ጊዜያዊ የተኩስ አቁም ስምምነት እንዲደረስ ጥያቄ ቀረበም። ጠቅላይ ሚኒስትሩ ህገ መንግስት አሻሽሎ ፕሬዝደንት ያደርገኛል የሚሉለት የምክክር ኮሚሽን ቆይታ እንደገና ተራዝሟል። የብልጽግናው ፕሬዝደንት ያለፉት ስርዓቶች የራሳቸው ህገ መንግስት ነበራቸው፣ አብይስ አይገባውም ያለው ማን ነው? ለሚቀጥሉት 13 ዓመታት በፕሬዝደንታዊ ስርዓት ፕሬዝደንት አድርጎ እገዛ ዘንድ መስራት አለበት በሚል ከአመታት በፊት የተናገሩለት የምክክር ኮሚሽን የሀገሪቱን አካታች ምክክር ሂደቶች በር ዘጋ በሚል ይገለጻል። ፖለቲከኞች ይህንን ኮሚሽን አብይ ፊቱን በመስታወት እንደሚመለከቱበት ያለ ነው ሲሉም ይገልጹታል። ዓለም አቀፉ ማህበረሰብ ፊት የንግግርና የምክክር መድረክ ያዘጋጁ በሚል እንዲታዩ ያደረግላቸውን ይህንን የምክክር ኮሚሽን ብልጽግናዎች በእንዲህ ያለ መልኩ የሚጠቀሙበት ሲሆን ፓርላማውን በአስቸኳይ ጭምር እያስጠሩ የቆይታ ጊዜውን እያራዘሙለትም ቀጥሏል። አምና ልክ በዚህ ሰሞን ለመጨረሻ ጊዜ ለአንድ ዓመት ተራዝሟል ተብሎ የነበረው የኮሚሽኑ ጊዜም ዛሬ ደግሞ እንደገና ተራዝሟል ተብሏል። በበርካታ ፓርቲዎችና የመብት ተሟጋች ድርጅቶች ትችት እየቀረበበት የሚገኘው የኢትዮጵያ የሀገራዊ ምክክር ኮሚሽን የስራ ዘመንም ለ8 ወራት ተራዝሟል ነው የተባለው። ከ3 ቀናት በኋላ ጊዜው የሚያበቃው ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው ሲል ብልጽግና ምክር ቤቱን ጠይቆ በሙሉ ድምጽ ጸድቋል። ይህ ኮሚሽን ውስጥ በልዩነት ውስጥ ያሉ እንደ ኦሮሞ ነጻነት ሰራዊትና ፋኖ ያሉ ኃይሎች አሉ። በዚህ ኮሚሽን ውስጥ ዋና
የሚባሉት እንደ ህወሓት፣ ኦነግና ኦፌኮን ጨምሮ በርካታ ፓርቲዎችም አልተካተቱም። ብልጽግና የነበለጠ ሙላና ብርሃኑ ነጋ ፓርቲዎችን እንደዚሁም ሰልፍ ውጣ ሲል የሚወጣውን የህብረተሰብ ክፍል ጋር የሚያደርገውን ምክክር እንዴት የሀገሪቱን ችግሮች መፍትሄ እንደሚሆን ግን የሚያውቁት ራሳቸው የብልጽግና ሰዎች ብቻ ናቸው። ዛሬ በነበረው የፓርላማው ውሎ የተናገሩትና ከቀጣዩ የብልጽግናው ምርጫ ራሳቸውን ያገለሉት ደሳሌ ጫኔ ኮሚሽኑ የኢትዮጵያውያን ድምፅ እንዲሰማ በቅድሚያ በመላ ሀገሪቱ ቢያንስ ጊዜያዊ የተኩስ አቁም እንዲደረግ ይስራ ሲሉ ጠይቀዋል። ቢያንስ ከዚህ ጊዜ በኋላ ባለው ጊዜ ጀምሮ የናሽናል ዲያሎግ ኮንፈረንስ እስኪካሄድ ባለው ጊዜ ዓለም አቀፉ ማህበረሰብንም ሆነ መንግስትን አሳምናችሁ ከሁሉም ተፋላሚ ኃይሎች ጋር ጊዜያዊ የተኩስ አቁም ስምምነት ተደርጎ እስኪ የኢትዮጵያ ሕዝብ በነፃነት ሚለውን ለመስማት እድል ይፈጠር። ለመዋጋት ጊዜ አይጠፋም። በታሪካችን ውስጥ ለረጅም ዓመታት ስንዳማ፣ ስንዋጋ፣ ስንጋደል ኖረናል። ምንም ውጤት አላመጣንም። ሀገራችንን አቀንጭረን የዓለም ጭራ ከማድረግ ውጭ በርካታ የአማራ ተወላጅ የሆኑ የፖለቲካ መሪዎች፣ ጋዜጠኞችና የህዝብ እንደራሴዎች ጭምር በታሰሩበት ሁኔታ የሀገራዊ ምክክር ሂደቱ ስኬታማ ይሆናል የሚል እምነት እንደሌላቸውም የምክር ቤት አባሉ አብራርተዋል። ስለ ምክክር እዚህ እየተነገረም ወደ ሰሜኑ የሀገሪቱ አካባቢ በተለይም ወደ ትግራይ አካባቢ ያንዣበበው የጦርነት ደመና ግን ተቀባይነት የለውም ያሉት አባሉ ይህ የምክክር ኮሚሽን በትግራይ ክልል የሚደረገው ስራውን ካላሳካም በአዲስ አበባ ካሉ የትግራይ ተወላጆች አጀንዳ መሰብሰብ በሚል ያቀረበው አማራጭም ችግሩን የሚፈታ ሳይሆን የሚያወሳስብ ስለመሆኑ ገልጿል። የፕሬዝደንቱ የአዲስ አበባው ንግግር ተቃውሞ ገጥሞታል። ብልጽግናን ያላስደሰተ የተባለው ማብራሪያ ከሀርጌሳም ቅሬታ እየተሰማበት ሆኗል። የቱርኩ ፕሬዝደንት ሬሲፕ ጣይብ ኤርዶሃን በአዲስ አበባ ከአብይ አህመድ ጎን ቆመው ያደረጉት ንግግር በርከት ያሉ መነጋገሪያ ጉዳዮች እየተነሱበት ያለ ነው። ጠቅላይ ሚኒስትር አብይ ስለ ወደብ ተደራሽነት ሲያወሩ፣ ኤርዶሃን ደግሞ የሌሎች ሀገራት ሉዓላዊነትና ግዛታዊ አንድነትን ማክበር ላይ የተናገሩበት፣ የብልጽግናው መሪ ለሌላ ጦርነት መሳሪያ ሲያጓጉዙ የጦር ካምፕም ሲከፍቱ ኤርዶሃን ደግሞ ሌላ ህመምና ሌላ ጦርነት በዚህ ቀጠና ያስፈልግም ሲሉ የተደመጡበት መድረክ መሆኑን ተከትሎም ከብልጽግናው መንደር በኩል ደስታን የፈጠረ አልሆነም። ሌላኛው ኤርዶሃን ያነሱትና በዓለም አቀፍ ደረጃ መነጋገሪያ የሆነው ጉዳይ ደግሞ አዲስ አበባ ላይ ሆነው የእስራኤልን ድርጊት ሲያወግዙ የተደመጡበት ነው። ቱርክ ለሀገራት የግዛት አንድነት ያላትን ጽኑ አቋም በመግለጽ ሶማሊያን ያላገለለ አካሄድ እንደምትደግፈም ገልጿል። ይህም ቴልአቪቭ ለሶማሌላንድ የሰጠችው እውቅናን ፋይዳ ቢስ እንደሆነ ያብራሩበት ሆኗል። İsrail'in Somaliland'i tanımasının ne Somaliland'e ne de Afrika boynuzuna faydası olmuyor. ይህንን ንግግር ተከትሎ ከራስ ገዟ ሶማሌላንድ በኩል የተቃውሞ ምላሽ ተሰጥቷል። የሶማሌላንድ መንግስት በሰጠው ምላሽም የቱርክን አቋም የሉዓላዊነት ጥሰትና ያልተገባ ጣልቃ ገብነት ሲል ኮንኖታል። ሶማሌላንድ የራሷን የውጭ ግንኙነት የመወሰን መብት እንዳላት በማሳሰብ የኤርዶሃን ንግግር የቀጠናውን ሚዛን የሚያዛባ ነው ሲልም ጠንካራ ተቃውሞ አሰምቷል። መግለጫው አክሎም የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስታትና ህዝቦች መሆኑን አጽንኦት ሰጥቷል። የሶማሌላንድ መንግስት ቱርክ ቀጠናዊ ችግሮች ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊ ውሳኔ አሰጣጥ እውቅና እንዲሰጥም ጥሪ አቅርቧል። በጸና ተሟል የተባሉት የአብይ ወዳጅ ታይቷል። ከአሜሪካ ሴናተር ጋርም ሲነጋገሩ ተስተውሏል። በእርግጥ ታመው የቱርኩ ፕሬዝደንትም የግሪኩ ጠቅላይ ሚኒስትርም ጉብኝቶችን አራዝሟል። የተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ ፕሬዝደንት ሼህ መሐመድ ቢን ዛይድ አልናህያም በአቡዳቢ ከአሜሪካው ሴናተር ሊንድሴ ግራሃም ጋር መገናኘታቸውን ግን ዛሬ ሴናተሩ በገጻቸው ላይ አስፍሯል። ሴናተሩ በዚህ መልእክታቸው የተባበሩት አረብ ኤሚሬቶችናም የሀገሪቱን መሪ ተከላክሏል። በኔ መሪ ላይ የተሰራጩ ያሉ መረጃዎችን ሐሰት ናቸው በማለት በሳምንቱ መጀመሪያ ላይ የቱርኩ ፕሬዝደንት ሬሲፕ ጣይብ ኤርዶሃን ወደ አቡዳቢ ሊያደርጉት የነበረውን ጉብኝታቸውን ማራዘማቸውን ተከትሎ ስለ ሐሰን ሼህ መሐመድ የጤና ሁኔታ በማህበራዊ ሚዲያ ላይ የሚያነጋግሩ መረጃዎች ሲሰራጩ ነበርም። የኤርዶሃን ቢሮም የተባበሩት አረብ ኤሚሬቶች መሪ የጤና ችግር እንደገጠማቸው አረጋግጦም በዚህም ምክንያት ጉብኝቱ መራዘሙን አረጋግጦ ነበርም። አንዳንድ የመገናኛ ብዙሃን ደግሞም ቢን ዛይድ
ሳይድ በስትሮክ እንደተጠቁናም ከዚህ ዓለም በሞት እንደተለዩ ጭምር ሲያናፍሱ ነበር። የአሜሪካው ሴናተር ግራሃም ደግሞ ዛሬ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ ከፕሬዝደንቱ ጋር ለ1 ሰዓት ተኩል መቆየታቸውን ይገልጻሉ። በተባበሩት አረብ ኤሚሬቶችና በፕሬዝደንት ሐሰን ሼህ መሐመድ ላይ ያሉት የሐሰት መረጃዎችን የሚያሰራጩ ሰዎች ትርጉም የለሽ ወሬ እያወሩ ነው በማለትም ውድቅ አድርገዋል። በተባበሩት አረብ ኤሚሬትና በሳውዲ አረቢያ መካከል አለመግባባት ያለ ሲሆን ይህም ከጊዜ ወደ ጊዜ እየሰፋ መጥቷል። ታዋቂ የሳውዲ አረቢያ የማህበራዊ ሚዲያ ተጠቃሚዎችም ኤሚሬትስ ለቀጠናው አለመረጋጋት አስተዋጽኦ ያደረገች ነው በሚል የተጠናከረ ትችትን እያቀረቡ ናቸው። የዛሬ የአሜሪካው ሴናተርና የፕሬዝደንቱ ስብሰባ ከዚህ ጋር የተያዘ ሊሆን እንደሚችል ነው መረጃዎች የሚያመለክቱት። ዶናልድ ትራምፕ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያን ማቀራረብ እንደሚችሉ ከሰሞኑ መናገራቸውም አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።